እሺ አትንካኝ። እሺ ሳትነካኝ ማውራት ትችላለህ እኮ። ለምን ነው ያደረግሽው? አንቺ ነሽ። ነይ ወደዚህ ደግሞ ወዴት አባቷ ነው የምትሸሸው? እሺ አንቺ ነሽ እንዳይፈርም ያደረግሽው። ወይኔ ጉዴ ነው አይደለም? ይኸውልህ አሁን ላይ አንዴ ጓደኞችሽንስ በምን ደልልሻቸው ነው? እኔ ምን አትፈርም? በምን ደልልሽ? መልስ ነው የፈለግኩት። ሌላ ነገር አትለፍልፊ። በብሬ ደልልሽ። አንተ ጉልበት አለህ አይደል? ብር ነው ከስለ ገንዘብ አይደለም፣ ጉልበት አለህ አይደለ? በጉልበት ነው አይደል እንደዚህ እየተመካህ እኔ ላይ እንደዚህ እያደረክ ያለው። እኔም ደግሞ ባለኝ ነገር ተመክቼ እናንተን እንደዚህ ማጥቃት ከብዶኝ አይደለም። እሺ ማርስ ስጪኝ። እንደ ወንድምነት ወንድ ልጅ እንደዚህ ጓ ብሎ ሴት ልጅ በማስፈራራት ነው እንዴ ነገሮችን እንትን የምትሉት? እሺ ቆይ እንዴ እጅ ለማንሳት በጣም ሴት አትባይም። ሴትነቴን አንተ አታስረዳኝም። ሴትነቴን አንተ አታስረዳኝም እንዴ? ካንቺ ምሶ ደግሞ እሺ ሮቤል አትንካኝ። እውነት ይቆጭሃል እንደዚህ የምታደርገው ነገር አስከፍልሃለሁ። በቃ እሺ አትንካኝ። እኔ ጮሃለሁ። በጣም እያስፈራራችሁ ነው። ያማችኋል እንዴ? ሁለት ወንድ አንድ ሩም ውስጥ ምን ልትሰሩ ነው የምትገቡት? ያማችሁ እንዴ? መርገጥ ነበር። አንድ ነገር ልንገርሽ፣ መልስ ብቻ ነው የምፈልገው ካንቺ። ከአብርሃም ምንድን ነው ያለሽ? ምንድን ነው የምትፈልጊው? የአብርሃምን ሰላም ነው የምፈልገው። ትሰማኛለህ ሮቤል? ሰላምሽን ይህ ሰው ይኸውልሽ፣ አዳምጠኝ። ሰላም ፈልጊ ኖሮ ከሚስቱ ጋር እንዲታረቅ ታደርጊ ነበር። ከሚስቱ ጋር እንዲታረቅ ከአንድ ሁለቴ ሶስቴ ሞክሬያለሁ። እሷ ናት አይደል እንዴ ችግሯ? የኔን ስም ከመሬት አንስታ የኔን ስም ወርቅ ያልሰጠዋትን ወርቅ አነሳው እያለች ብዙ ነገር ከእሱ ጋር ለመጠራት እሱን እየጨቀጨቀች ያለችው እሷ ናት። ቢገባ ክህትን መከራ አድርገህ ከአብርሃም ጋር ማታረቅ ትችል ነበር። ገባህ? እኔ ጋር መተክ ትሰማኛለህ? ጉልበትን እዚች ጋር መተክ እንደዛ ከምታደርግ እኔ አሁን ደፈረኝ፣ ለሁለት ደፍሮኝ አንድ ሩም ውስጥ ገባው ሩሜ ውስጥ መተው ለሁለት ሊደፍሩኝ ነው ብዬ ጮኬ ከማስወጣችሁ በጣም ከዚህ በላይ ከምጮ ሮቤል ጮኋለሁ ወይ ብዬ ነው እኮ ለእኛ ነው የሚፈርደው ለአንቺ አይደለም። ኧረ በእናትህ ሁለት ወንድ አንድ ሴት ለመድፈር አሳይሻለሁ። እሱ ዝም በይ እኮ እኔ ከዚህ ለማስወጣት ለእናንተ ለእኔ ቀላል ነው። አሁን እኔ እዚህ ጋር ስላለ ምንድን ነው የምትፈልጊው ከአብርሃም? ትሰማኛለህ? ስለ አብርሃም እውነትም አንተ ሀሳቢ ከሆንክ እኔ ጫፍሽን አልነካሽም፣ ግን ለአብርሃም ጋር ያለሽ ነገር ተናገሪ። ለምን ፈልገሽ እንደሆነ የሩታን ህይወት ለምን እያበላሸሽ እንደሆነ ትነግሪኛለሽ። ንገሪኝ። አለበለዚያ እንትን አልልም የምትይኝ ከሆነ ሌላ ነገር አድርጌ ነው የምወጣው። እኔ የሩታንም ህይወት ሆነ የአብርሃምን ህይወት ለማበላሸት የመጣው ሰው አይደለሁም። አብርሃም ለአብርሃም እንዲደሰት ለአብርሃም ማድረገው ነገር ምናልባት እናንተ ሊያንቅስ ሰማኛ አስጨርሰኝ። ምንም ድራማ የሚባል ነገር የለም። ትሰማኛለህ? ሁሉም ነገር ህዝብ ይፍረደው። በቃ ለአብርሃም ጥሩ ነገር ከማድረግ አሁንም ቢሆን አብርሃም ከህይወቴ ውጭ ቢለኝ እኔ ከህይወት ልውጣ ብለው ሁለቱ ሰላም እንዲሆኑ የቻልኩትን አቅም ሞክሬያለሁ። ትሰማኛለህ? በመሀል ምክንያት እያደረጋችሁ እኔን አታንሱኝ። ይገባሃል? ሌላ ነገር እኮ ለልጁ ሰላም ለልጁ ለአብርሃም ያስቀረሽ ሰምተሽኛል? ገላገልሽን እኮ ሁለታቸው ላይ ያለውን ችግር። አሁን አንድ ነገር ልንገርሽ፣ ከህይወታቸው ትወጫለሽ አትወጪም? እንደዚህ በማታ ትላንትና ስለተከታተላችሁ ህግ አለ። እሺ ሴት ልጅ ላይ በዚህ ልክ እንደዚህ የምታደርጉት ህግ አለ። እንዲህ ካሜራ ደቀነሽ አይደለም ባይዘው ይታዘቡልኝ። ካሜራ ይታዘቡ። ዛሬ ምንም ላደርግ ይችላሉ አይደለ? ነገ ካሜራ በሌለበት ማድረገው ነው ሳይሻል። እኔ ደግሞ ህይወቴ ሙሉ በካሜራ አድርገዋለሁ። አሁን ይኸውልሽ አቁሚና ትክክለኛ ነገር አዋሪኛ። ትሰማኛለህ? በጣም ከዚህ በላይ በጣም እያስጨነቃችሁኝ፣ በጣም እያሰፈራችሁ። እሺ ቆይ አዳምጠኛ እንደ እንትናን አቤልና ብሩክን በምን ደልልሻቸው ነው እባክሽ እንደዚህ ያደርግሽ? አንተ በጉልበትህ እኔ ልደልለኝ እንደሞከርከው ምናልባት አንተ እቺ ልጅ እኔ ትሰማኛለህ? እንደዛ አይደለም። ምን እንድላችሁ ነው የምትፈልጉት? ስለሱ ካሜራ አይመለከታችሁም። ይታይልኝ፣ ህዝብ ይይልን። ምን ነው ህዝብ የሚያሳፍር ነገር ነው የምታደርገው? ትክክለኛ ነገር ካረክ እኮ ጀብድ ነው። ጀብድ ነገር ካረክ እኮ ምንም ችግር እኮ። ለምንድን ነው ከህይወታቸው ማትወጪላቸው? አንቺ ያምሻል እንዴ? መልስ ለምረማመልሽ። እሺ አሁን ለማንኛውም እኔ ለማጥቃት ነው እዚህ መጣችሁ። ምን ልታረጉ ነው እዚህ መጣችሁ? ለምንድን ነው ቤት ሄደህ የምትከታተሉ? አይመለከትህም፣ እንደውም አይመለከትህም እንዴ። አብርሃም የሚያውቀውን ነገር ስለሚያውቅ ነው። ይገባሃል አይደል? ከሚስቱ ጋር ያለውን ነገር እሱ ነው የሚያውቀው። ስለዚህ አትንካኝ። በቃ እጮሃለሁ ወይ ነው የምለው። አሁን እና ሴት ልጅ እጅ በማንሳት ነው እንዲህ ነገሮች የምታስተካክሉ? መልስ ብቻ መልሻችሁ ምን አይነት አለች? በእግዚአብሔር እሺ መልስ ምን ልመልስልህ? ከህይወታቸው ውጪ። አንተ በመጀመሪያ በክብር አውራኝ፣ ከዛ በክብር መልስልሃለሁ። ገባ? ከዚህ በላይ እሺ ምን አድርጊ ነው የምትለኝ? ወይኔ ጉዴ ፈላ። እሺ ውጡልኝ። እኔ በጣም እየፈራኋችሁ ነው። ውጡልኝ በቃ። ትናንትና ማታ እየተከታተላችሁኝ እንደሆነ አውቃለሁኝ። ማን እንደሚመጣ ጭራሽ በሩን ቆለፋችሁት። ሴፍቲ ጋር መደወል እችላለሁ። ስልክ አለ። ምን አድርገሽ ልታመጪ? አሁን ከእነ አብርሃም ትወጫለሽ አትወጪም? እና በዚህ መልኩ ነው እንደዛ የምታደርጉት? አንቺ ያምሻል እንዴ? ዝም በይ። መልስ መልሽ ይቆጠራል።
ሴት ልጅ ላይ ነው ጉልበታችሁ የምታዩት። እስቲ ወንድ ከሆናችሁ ከወንድ ጋር ተጋጠሙ። ወንድ ከሆናችሁ እስቲ ከአብርሃም ጋር እንደዚህ ለመሆን ሞክሩ። እስቲ ወንድ ከሆናችሁ ይሄ ሴትነት ነው። እሺ እንደዚህ የምታደርጉት ነገር እሺ እንዳትጠጉኝ። እጮሃለሁ፣ አሁን እጮሃለሁ። እስካሁን ራሱ ማንን ሳይሰሙ እጮሃለሁ። በቃ ለምን አታንባርቂ? ለፖሊስ ነው ሁለታችሁንም የማስጠቃችሁ። ውጡልኝ፣ እሺ ውጡልኝ። ከዚህ በላይ ብዙ ክርክር። አሁንም በህይወትሽ ላይ ብዙ ነገር አስጠነቅቅሻለሁ። ትሰሚኛለሽ? ከአንቺ አንድ ነገር ነው የምፈልገው። አይሆንም የምትይ ከሆነ ግን የማይሆን ውሳኔ ታሱስኛለሽ። ምን አድርጊ ነው የምትሉኝ? ቆይ ምን አድርጊ ነው የምትሉኝ? እኔ በጣም እያስቀመጭ ተነሽ ሳለው ቆይ እሺ እምልሽን አንድ በአንድ ነገር ታረያለሽ። አይ የምትይ ከሆነ የማይሆን ውሳኔ ታሱስኛለሽ። ትሰሚኛለሽ? የማይሆን ውሳኔ ነው የምወስነው። እሺ ምን ላድርግልህ? ምን አድርጊ ነው የምትለኝ? ይኸውልሽ ዝም ብለሽ ስሚኝ። በመጀመሪያ ደረጃ ከእነሱ ህይወት ትወጫለሽ። ሲቀጥል ሁለቱ እንዲስማሙ ታደርጊያለሽ። ወይ ከህይወታችን አልወጣ ወይ ሰላማዊ ኑሮ አልሰጠን እና እኔ እኮ አይደለም ይሄን ነገር ማድረግ ያለብህ እና እኔ ላይ ነው የማደርገው አይደለም ሮቤል፣ ይሄን ነገር እኮ ዝም ብለሽ የምልሽን አይደል? እሺ ጉልበት ለምንድን ነው ልትመታኝ የምትሞክረው? አትለፍልፊያ ታዲያ። አንቺ ትወጫለሽ። በሰው ህይወት እኔ ምን አድርጊ ነው የምትለኝ? የምትፈልጊበት ሀገር ሂጂ ብቻ አጠገቡ አትሁኝ። አንቺ ነሽ ነገር እያደረግሻለሽ። ጓደኞቹን መረስሻቸው እነሱ አሉ። እሺ 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 ልቀቀኝ አቤላ፣ ልቀቁት። እሺ እሱ ምንም አላደረገም። ቆይ ምን አድርግ ነው የምትሉት? ምንድን ነው ድጋሚ እንዳልወጣ ቁጭ በል። ቁጭ በል ናታረግና እዚህ ጋር ቁጭ በል አቤላ። ምንድን ነው? እኔ አላውቅም። ይኸውልህ እየተከታተሉን ከትናንትና ማታ። እሺ አንዴ ላስረዳው ቢያንስ። አንተ ወንድ በሌለበት ሴት ማስፈራራት ዝም በልና ቁጭ በል። አፍህን አትክፈት። ትሰማኛለህ? ዝም በልና ተቀመጥ። እቺ ልጅ ከህይወት ታስወጣለህ። ኬት ህይወት? ከአብርሃም ህይወት፣ ከሩታ ህይወት። ሴት ልጅ ስላስፈራራ ብቻ ምን የሚለወጥ? ማስፈራራ በፈልግ ወስጄ የሆነ ቦታ ካትልህ ነበር። ይኸውልህ እንከባበር። አንተም ወንድ ነህ፣ እኛም ወንድ ነን። እኛ አንተ እንደምታሳየን እኛም ማሳየት አቅቶን አይደለም። ግን ደግሞ አብርሃም ማለት የሩታ ባል ነው። እሺ ተለማመጡ አንዴ እስኪ እንከባበር። የልጅ አባት ነው በእነሱ በኩል። አንተ ቆይ አንዴ አዳምጡት እስኪ፣ አንዴ አዳምጡት። ወይኔ ጉዴ ፈላበት። አቡሽ ተረጋጋ እስኪ አንዴ። አይደለም ነገር እኮ በጉልበት አይደለም እንዴ። በንግግር የምታምን ሰው አይደለም። ሰማኛ በንግግር ብታምን ያኔ ድሮ ታምን ነበር እኮ። ምንድን ነው የምፈልገው? እሺ አዳምጠው አቡሽ፣ ቢያንስ አዳምጠው። ነገሮች በንግግር እንደተማረ ሰው እናውራ። ኧረ በእግዚአብሔር ረፍ። ሰማኛለህ? ጉልበት መጠቀም ብፈልግ ኖሮ አንተንም አልከፍትልህም ነበር። እሷ ነው ነገር አደርጋታለሁ። ቅድም ነበር ይዣት የምወጣው። ይኸውልህ ተረጋጋ። አሁንም ስማ፣ እንደዚህ ስላደረግ ሩታ ትደሰታለች ማለት አይደል? አትደሰትም አውቃለሁ። ግን ይሄንን ይኸውልህ አብርሃም ከህይወቷ ወይ መውጣት አለበት ወይ ሰላማዊ መኖር አለ። ሰላማዊ እንዲሆን ደግሞ እናንተ ከህይወቱ መውጣት አለበት። እንወጣለን። አንተ ሰላማዊ እንዲደረግ ከፈለግ ሩታን ሰላም አድርግ። በቃ በዚህ ስትረስፉል በሆነ ወይ አይደለም እንደዚህ አይነት ኑሮ መኖር ያለበት። እኛ ነገሮች እናስተካክል። እሷ ፍላጎቷ ሮቤል፣ እስኪ አንዴ እሱንም ለማዳመጥ ሞክር። እኛ እንደምንሰማ ከአንተም ለማዳመጥ ሞክር። እንዴ አልተማርክም እንዴ? የተማረ ሰው አለ እንዴ? እሺ ይኸውልህ በጉልበት አይደለማ ነገሮችን። ቢያንስ አንዴ እሱ የሚለውን ነገር ስማው፣ ሀሳቡን። እንዴ የሰው ልጅ ሀሳብ እኮ ይደማመጣል አይደል እንዴ? አንተም ጉልበተኛ ሩታም ጉልበተኛ ይመጣዋል። እስቲ በጉልበት የሰራውን ቤት አስጨርሰኛ እንዴ። ሁለተኛ ሰላማዊ ኑሮ። አንተ ምንድን ነው ግን ቸኮልክ? ማለት ትዳራቸው እንዲህ ተበትኖ እንዲቀር እስከ ዛሬ ሴት ነበር እየተልከሰከሰ እኮ ምንም የተልከሰከሰ ሰላማዊ ብዬ ማሰብ ራሱ አንተ ከዚህች ጋር ሲልከሰከሰ አንድ የሚለው ይኸውልህ አንተ እሷ እንደምታስባት ወይ ደግሞ ቀለል አድርጋ እንደምታያት ሴት አይደለችም። ለራሷ ትልቅ ክብር ያላት ሰው ነው። አንተ ቀለል ስላደረጋት ቀለል የምትል አይነት ሰው አይደለችም። ይኸውልህ አሁንም ይኸውልህ አቤል እንደምታከብራት እሷ የሚያከብራት ብዙ ሰው ሞልቷል። ከፍተኛ ለእህት ትልቅ ክብር አላት እና ያከበራት እንደሆነ እኔ መለከተኝ። እኔ ምልክ ሁላችንም በጠበጠች። እናንተ ደግሞ በእሷ በሆነ ነገር ተደልላችኋል። አንድ ጥያቄ ጠይቀኝ፣ የፈለግከውን ጠይቀኝ። አንተ ጋር መታ ህይወትን ረብሻለች? አዎ። ምን አድርጋ? የሩት ህይወት ከሩታ ጋር የሆነ ነገር ሰጣ ገባ ስገባ አይተህ ታውቃለህ? ከአብርሃም ጋር ነው ላይፍ እያለችው። ከአብርሃም ጋር ነው ነገሮችን ሁሉ ነገር እሱ ነው የማያስፈልገው። መናገር ካለብህ ሩታ ነገሮችን እንድታስተካክል እሱ ነው የማያስፈልገው። ከአብርሃም ትውጣ። እስቲ ለማዳመጥ ሞክር።
አንዴ ወይ አንተ እኮ ቢገባህ አይደለም አንዴ አዳምጠኝ። ሴት ልጅ ላይ እንጂ ስላስፈራራ ምንም ነገር አንተ አቤል ዝም በል። ሲሳን ያልወሰንኩብህም ሴት ልጅ ላይ ቤተሰብ ይኖራል ቤተሰብ አለህም በሚል ይኸውልህ አንተ እንዳስፈራራኝ እኔም ትልቅ ቤተሰብ አለ ልከውን አምጣና አናትህን ቀዶልህ ሌላ ነገር ውስጥ አሁንም አትዛት እኔ ቤተሰብ አለ የሆነ ነገር ይፈጠራል ብዬ ነው እዛው ጋር ገድል አይነት ነበር። በቃ ችግር የለውም ገዳይ ነህ በጣም ጎበዝ ነህ። ግን ደግሞ አሁን ውጡ ነገሮች ማናጣ ከፈለክ አንወጣም። አንድ ነገር ይሄ ነገር የምለው ነገር ካልተስተካከለ አይደለም ከዚህ ቤት ከህይወታችሁ አልወጣም። ከዚህ በኋላ ያለ መደማመጥ ያልተማረ ሰው ነው ቢገባክ ማለት ነው። አንዴ ትሰማኛለህ? እሺ አንዴ ስማኝ። ዘንባ አትሞጣሞጪ። እየተሞጣሞጥኩ አይደለም እንዴ አንተ ሳይሆን ሴትና ሴት ያውራስ አንተ ነገ እነሱ ሴት ጸብ ነው የሚሆነው። እኔ እናንተ